ክፍል ላይ እቺ ሴት ኤልሳዕ ልጇን ያስነሳላት ምዕራፍ 4 አካባቢ ላይ የምናገኛት ሴት ነች። እዚህ ምዕራፍ 8 ላይ ደግሞ ስምዖን ይነሳላል። ለዚህ ሴት ኤልሳዕ እንደዚህ ብሎ የእግዚአብሔር ቃል አመጣላት። እግዚአብሔር ለ7 ዓመት የሚሆን ረሃብ በምድር ላይ ጠርቷልና ተነሽና መሆን ወደምትችይበት ስፍራ ሽሺ፣ ወደዚያ ሂጂና ኑሪ አላት። ይህን የጌታን ሰው ቃል ይዛ ያላትን ነገር በሙሉ በዚህ ቃል ፊት ነው ጥላ ሄደች። ቤቷን፣ ንብረቷን፣ ያላትን ነገር በሙሉ ምን አድርጋ አስቀምጣ ወደ ፍልስጤም ሀገር። የሚገርመው ነገር የሸሸችውም ወደ ፍልስጤማውያን ያነ ጠላቶች በነበሩ ሄዳ በጠላት መንደር ኖረች። ቺንሰ በደም ስሙችን ከዛ በኋላ ልክ ያ የረሃቡ ዘመን 7 ዓመት ሲያልቅ ይህን ረሃብ ታስታውሳላችሁ? የአህያ ጭንቅላት በአምሳ ቤት ሲጠበት ቁስ ምናምን ማዕት ነገር ታያላችሁ ከፊት ማለት። በዚህ ረሃብ ጊዜ ግን እቺ ሴት ይህን አልነበረችም፣ እዛ ረሃብ ውስጥ አልነበረችም። ቀድማ የእግዚአብሔር ቃል ተቀበለች። ክብር ለጌታ። ቀድማ ምን ተቀበለች? ብር ተቀብላለች ከእግዚአብሔር። ይሆናችሁ መጽሐፍ ቅዱስ በመክብብ መጽሐፍ ላይ የጭንቀት ሳይመጣ በግብርና ወራት ማናስ ፈጣሪን አስበ። እቺ ሴት በጭንቁ ጊዜ በረሃቡ ዘመን እዛ በረሃብ መሀል አልነበረችም። የት ነው ሸሸችው? ወደ ፍልስጤም። ምን አይነት የታደለች ሴት ናት በእውነት እቺ ሴት። ቀድሞም ሳታስብ ነው የጌታ ሰው ነው ብላ አይዳ ተቀብላ የተጎበኘችው ምዕራፍ 4 ሄዳ የዛራም ልጅ ትወዳለች። ቤት መውደድ አልፈለገችም። ተጎበኘች በልጅ ከዛ ነሳ አሁን በምትኖርበት ጊዜ ሁሉ ታምራቱ አልተቋረጠም። ልጇን ሲሞት አስነሳላት። ብዙ ታምራት በሕይወቷ ላይ ተደረገ። አሜዚንግ። አሁን ደግሞ የረሃብ ውስጥ ዘመን ሲመጣ እግዚአብሔር ቀድሞ ምሪት ሰጣል። ምን ምሪት? በምድሪቱ ላይ እግዚአብሔር ረሃብን ጠርቷልና በሽሽና እዛ ኑሪ፣ ከዛ ትመለሳለች። ሸሸች። በፍልስጤማውያን ምድር ምን አደረገች? ተቀመጠች። ምንን ሰምታ? ቃል የቃሉን ምድር ጌታ ይመስገን። እኛ ቀድመን ነጋችንን ያየንበት ቃል አሁን ኮንፊውዥን አለኝ ነገር ፍርሃት አለ ወይም ሰጋኝ ምን ውስጥ ገባል? ሴት የእግዚአብሔርን ቃል አመነችና ወደ ተሸሸች። ከዛ በኋላ የሚገርማቸው ነገር አንድ ያስደነቀኝ ነገር ይዋል። ልክ እሷ ልትመለስ አካባቢ ላይ ከኤልሳዕ ጋር የነበረውን ጊያዝን ንጉሡ ይጠይቋል። ቆይ ኤልሳዕ ያ ታምራት ያደረገላት ሴት እንዴት ነው? እስኪ ስለሳው ታምራቱን ንገረኝ፣ አውራኝ እስኪ እያለ ጆሮውን እንኳን እስኪዞታል መሰለኝ። እስኪ አውራኝና ልስማ እያለ ስለሷ በሕይወቷ የተደረገውን ታምራት ንጉሡ ያንን ጊያዝን እያናገረው ይሰማል። በዚህ ሁኔታ ውስጥ ግን ሴቲቷ ወዴት መጣች? ወደ ንጉሡ። ምን ልታደርግ ስትሄድ ያላትን ርስቷን ሁሉንም ነገር በእግዚአብሔር ቃል ላይ ነው ጥላ ሄደች። ከዚያ ተነሳ ከሄደችበት ጊዜ ጀምሮ ሌላ ሰው ወርሶባታል። ያላትን ነገር ነው ስትመለስ ሁሉም ነገር ተወርሷል። አጽፋ አስቀመጠችው። ቤተ መንግስት ያስገባችው ምንም ነገር የለም። መዝገብ ምናምን የለም። በእግዚአብሔር ቃል ላይ ነው በእምነት ጥላ ሄደች። ራስን በቃሉ ላይ ጥያለሁ። በቃሉ ላይ ራሳችሁን እስከ ጣላችሁ ድረስ ምን ማጥቷል? እግዚአብሔር ቃል ታማኝ። ክብር ለጌታ ይሁን። ከዛች ስትመጣ ለካስ ቀድሞ እግዚአብሔር ንጉሥን እያዘጋጀላት ነበረ ለሷ። እና ልክ ንጉሡ ሲመጣ ወደ ንጉሡ ቤት ስትመጣ ጊያዝ እንደዛ ያ ሲጠይቃት ነበረ። ታምራት ተደረገላት። ልጇ ከሙታን የተነሳላት ሴት እኮ ይህች ናት አለ። ከዛ ንጉሡን ጠየቃትና ወደ አሁኑ ትእዛዝ አወጣላት። ሄድና ያላትን በሙሉ ርስቷንም እንደገና ይሄ ብቻ አይደለም፣ ከሄደችበት ጊዜ ጀምሮ ሰውየው ቆፍሮም ሰርቶ በርስቷ ላይ የበላውን ሁሉ ይመልስላታል። እንግዲህ እስኪ መክብብ መጽሐፍ ምዕራፍ 11 ቁጥር 1 ምን ይላል? እንጀራን በውሃ ፊት ላይ ጣለው፣ ከብዙ ቀንም በኋላ ታገኘዋለህ። መጽሐፉ እንጀራን በውሃ ፊት ላይ ምን አለ?
ከዛስ ከብዙ ቀን በኋላ ታገኘዋለህ። እንጀራችሁን እስከ ውሃ ላይ ጣሉት ታገኙታላችሁ። ምንድን ነው መጽሐፉ እያለ ውረድ እስኪ 3 እና 4 ይስላል። ደመናት ዝናብ በሞላ ጊዜ በምድር ላይ ያፈሱታል። ዛፍም ወደ ደቡብ ወይም ወደ ሰሜን ቢወድቅ ዛፍ በወደቀበት ስፍራ በዚያ ይኖራል። ንፋስን የሚጠባበቅ አይዘራም። ንፋስን ምን የሚያደርግ የሚጠባበቅ አይዘራም። እሺ ደመናንም የሚመለከት አያጭድም። አያችሁ፣ በጣም ይስጥራል። ይህ ንፋስ አይተናል፣ ደመና አይተናል። እግዚአብሔር ጥሬ ተስፋ ቃል አይተናል፣ ይዘናል። ስለዚህ በጊዜውም ያለ ጊዜውም እንዘራለን፣ እናጭዳለን። በእያንዳንዱ ሁኔታ ውስጥ ረሃብም ዘመን ይምጣ በምንም አይነት ሁኔታ ውስጥ የማለፍ አቅም ምን ተደርጎልን ተሰጥቷል። ይገርማችኋል። ጊዜውና ሰዓቱ ሲደርስ እግዚአብሔር የእናንተን ነገር ሁሉንም ነገር ያነቃቃል ባለበት ሰው። ከዚህ ሴት የምንማረው ይሄ ነው። ሁለተኛ መርዶክዮስን መመልከት ትችላላችሁ። መርዶክዮስ ሃማ መርዶክዮስን የሚያሰቅልበትን መስቀል አዘጋጅቶ ለንጉሱ ሊናገር ሲመጣ እግዚአብሔር ሌሊቱን ሙሉ ስለ መርዶክዮስ ንጉስን እንቅልፍ ከልክሎ ምን ያደርገው ነበር? ስለ መርዶክዮስ እንዲያውቅ መርዶክዮስ የሰራውን ስራ የመርዶክዮስ ሁኔታ ንጉሱ እንዲገነዘብ እንዲያስታውሰው እግዚአብሔር ያደርገው ነበር ሌሊቱን ሙሉ። ልክ ሰዓቱ ሲደርስ እንደዚህ እንደተገናኘ ይዋል። ይህንና የእናንተ ነገር ምንም ጊዜ የሚያድርበት ነገር የለም። በመጠበቅ ውስጥ የሚታጡት ነገር የለም። በጣም ዩኒኮች እንጀራህን በውሃ ላይ ጥለኸዋል፣ ታገኘዋለህ። እዛ ክፍል ላይ አስደናቂውን ነገር በደጅ ማን አለ ብሎ ንጉሱ ሲጠይቅ ማን አለ ተባለ? ሃማ አለ። ሃማ እስኪ ቶሎ ፈጥነህ ግባ በሉ። ሃማ ፈጥኖ ሲገባ ንጉስ ሊያደርገው ለሚወደው ምን ይደረግለት? ንጉስ ለሚወደው ሰው ምን ይደረግለታል? ምን ይደረግለት? ፍረድ ሲባል ሃማ በሰዓቱ ንጉሱ አክብሮት ነበርና ከፍ ከፍ አድርጎት ነበርና አሰበ፣ ንጉሱማ ሊያከብረው የሚወደው ሰው ከእኔ በቀር ማን አለ? ስለዚህ ንጉሱ አሁንም ሊያከብረኝ ፈልጓልና ብሎ ለራሱ ጥሩ ጥሩ የሆነውን ነገር ለራሱ መስጠት፣ የንጉሱ ፈረስ፣ የንጉሱ ልብስ ይሰጣው። ከዛ ከመኳንንት አንዱ ትልቁ ሰውዬ ደግሞ ይዞት አደባባይ ባሉ ቦታ ላይ ይዞ ንጉስ ሊያነሰው የሚወደው እንዲደረግለታል እያለ ይስፈንለት በልፊታል። ካልከው ነገር ሳታጉድል ለማን አደርግለት? በበሩ ላይ ለተቀመጠው ለማን? ለመርዶክዮስ። መርዶክዮስ ግን ምን ተዘጋጅቶለታል? መስቀል እኮ ተዘጋጅቶለታል። መርዶክዮስ እንዲሰቀል መስቀል አሰቅሏል። ማን? ሃማ። አሁን ደግሞ መጣና በአፉ ምን ብሎ ይናገራል? ለመርዶክዮስ ለራሱ መስሎ ንጉስ ሊያከብረው ለሚወደው እንዲደረግለት የንጉሱ ፈረስ ይምጣ፣ የንጉሱ ልብስ ይምጣ፣ የንጉሱ ካባ፣ ከዛ ከመኳንንቶች ትልቅ ቦታ ላይ ያለው ካሉ አንዱ ፈረሱን ይዞ ንጉስ ሊያከብረው ለሚወደው እንዲደረግለታል እያለ እንዳው ባዩ ማለት ነው። እንግዲያውስ ላይ ያለው አንተ ነህና በጊዜ መርዶክዮስን ይዘህ ዞርና አደባባይ ላይ ንጉስ ሊያከብረው ለሚወደው እንዲደረግለታል እያልክ አውጅ። እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? ይሄን ሲያውጅ ብሎ ከዛ በኋላ ፈጥኖ ይላል ወዲያውኑ እዛ መርዶክዮስ ሁሉንም ነገር ከጨረሰ በኋላ ግዳጁን ከጨረሰ በኋላ ፈጥኖ ወደ ቤቱ ሄደ። የሚገርም እስኪ የእግዚአብሔር ጊዜ ነው። ወንጌል ውስጥ ያለ ወንጌል ውስጥ ያላችሁ እናንተ በእግዚአብሔር ስኬጁል ውስጥ የእግዚአብሔር ስኬጁል ፐርፌክት ነው። ክብር ለጌታ ይሁን። ይሄ የእግዚአብሔር ስኬጁል ነው። የእግዚአብሔር ጊዜ ነው። አሁን እግዚአብሔር በምድር ላይ ለመስራት የሚያልፍበት ሰዓት
አሁን እግዚአብሔር ብዙ ነፍሳት የሚሰጠን ሰዓት፣ እግዚአብሔር ብዙ ስራ የሚሰራበት እየሰራን ያለበት ሰዓት። እግዚአብሔር ይመስገን። ከዛ በኋላ ያለው ባልተረዝሮ ይሻላል። በዚህ በመጀመሪያው ኦንሊ ውስጥ ማንነታችን ከእንደገና ሲታደስ ሁልጊዜ ማንነታችን እንጆይ የምናደርግ ከሆነ ሁልጊዜ ጸሎት ህይወት በእኛ ላይ ይታያል። ምክንያቱም ጸሎት ማለት ቃሉን መደሰት ነው፣ ሌላ ምንም ማለት ነው። አም ኒው ክሬሽን የእግዚአብሔር ቤተ መቅደስ ነኝ፣ የእግዚአብሔር ጽድቅ ነኝ። ጸሎት ይሄ 24 ሰዓት በዚህ ደስታ ውስጥ መመላለስ። እስራኤላውያን ያንን ደስታ ነው ያጡት። የወንጌል ህይወት ከነዓን የገቡት ከነዓንን ወርሰው ከነዓንን ዶሚኔት አድርገው ከነዓንን ሴቭ ለማድረግ ነበር። በከነዓን ላይ የነበረው ሁሉ የነሱ ነበር። ማርና ወተቱ የነሱ ነበር። እነሱ ግን ማንነታቸውን ለውስጥ ካደረጉ በኋላ በብዙ አይነት ሳፈሪንግ ውስጥ አለፉ። በፍልስጤማውያን በደል ውስጥ ወደቁ። እግዚአብሔር መልሶ ማንነታቸውን ያድስላቸው። ክብር ለጌታ። ቀላል ነገር እንዳይመስል ማንነትን እንጂ ማለት ልጅነትን እንጂ ማለት መታደስ ያለበት ነገር ነው። ማንነታችን መቼም አይለወጥም ማለት ልጅነታችን ከራር ላይ ማንንም እንደዛ ነገር የለም። ከኛ ማለት እግዚአብሔር አይኖቻችንን የከፈተ አቃለ ይቃላል ነው። ሁለተኛ ምንድነው ኤልሳ የሚያድሰው? ሁለተኛ የሚያድሰው ነገር ወንጌሉን ነው የሚያድሰው። እዛው አንደኛ ሳሙኤል ላይ ምዕራፍ ቁጥር 9 ላይ ምዕራፍ 7 ቁጥር 9 ላይ ሳሙኤልም ይላል ልክ ፍልስጤማውያን መምጣታቸውን ሲያይ ሳሙኤልም መስዋዕቱን በእግዚአብሔር ፊት አሳረገ። ያንን ጥቦት አርዶ አቃጥሎ በእግዚአብሔር ፊት የሚወጣ ሽታ አድርጎ አቀረበ። ይህ ፋንዳመንታል ወይም ደግሞ ኦንሊ ክራይስት ክርስቶስ ዕለት ዕለት በእኛ ሕይወት ውስጥ መታደስ አለ። ኢየሱስ ያንን ወይም ያንን ስጋውን ቆርሶ በሰጣቸው ሌሊት ላይ ምንድን ነው ያላቸው? ይሄንን ለመታሰቢያዬ አድርጉ። ምን ማለት ነው? ይኸውላችሁ ብዙ ጊዜ የሚያግተን ነገር ምን እንደሆነ ታውቃላችሁ? ለምንድን ነው ለመታሰቢያ አድርጉ? የሰይጣን ስትራቴጂ ያንን መታሰቢያ እንድንረሳ ማለት ነው። እንደ መልካም ስራ ያንን መታሰቢያ ዕለት ዕለት እንድናስበው ኦንሊ ክራይስት ኢየሱስ ብቻ ነው የእባቡን ራስ የሚቀጠቅጥ። ኢየሱስ ብቻ ነው የኃጢአትን ክርስ የኃጢአትን ኃይል ምን ማድረግ ይቻላል? መስበር ይቻላል። ዛሬም እሱ ክርስቶስ ነው። ኢየሱስ ብቻ ነው አዲስና ሕያው የሆነ መንገድ ከፍቶ ከአብ ጋር ያገናኝ። ዛሬ መንገዳችን ኢየሱስ ብቻ ነው። ያ ማለት በክርስቶስ ውስጥ ስንሆን በትክክለኛ መንገድ ላይ አለ። ይህንን ፈንዳሜንታል የሆነ ወንጌል ማደስ አለብን ማለት ነው። ለዛ ዓላማ ነው እግዚአብሔር እስከ ቅድም በጸሎት ውስጥ ሲያወራ ነበረ። ከዘፍጥረት ምዕራፍ 3 ጀምሮ ሲያወራ ነበረ። በአንተና በሴቲቱ በዘሬና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራሴን ይቀጠቅጣል። አንተም ዘፋ ነው። ማን ነው እሱ? ሴቲቱ ዘር። እሱ የእባቡን ራስ ምን ያደርጋል? ይቀጠቅጣል። በዘጸአትም ላይ መጽሐፍ ቅዱስ በአጠቃላይ የሚያወራው ስለ ክርስቶስ ክርስቶስን ማደስ የክርስቶስን ምስጢር እንጂ ማደስ ኢየሱስ እርሱ ክርስቶስ ያደረገ ልጅ። ሐዋርያት ሥራ ምዕራፍ 5 ላይ ስትመለከቱ በቤታቸውም በቤተ መቅደስ ኢየሱስ እርሱ ክርስቶስ መሆኑን መስበካቸውን ምን ማድረጋቸው ማስተማራቸውን አይተውም ነበር። ለምን? because that is only their only የነሱ only ነው። ያ አይተውም ነበር ማለት ነው። ስደት እኮ አለ፣ የሚያስተው ብዙ ነገር አለ። ለምን ነው አይተውም ነበር? ሚስጥሩ ገብቷቸዋል። ብቸኛ ነው፣ ቢተው ነገር አይደለም። ኢየሱስ አስተውሱ፣ ይሄን እንዳትረሱ። ያንን ሶስቱንም በዓላት እግዚአብሔር በምድረ በዳ ሲሰጥ አስታውሱ። ምኑ ከግብፅ አወጣኋችሁ ምን አሉ? ለትለ አስታውሱ። ጴንጤቆስጤን አስታውሱ። ከእናንተ ጋር መሆነ አስታውሱ። ዳራችሁን አስታውሱ። ግርማን አስታውሱ። ማስታወስ ውስጥ ነው ድል፣ ማስታወስ ውስጥ ነው ድል ያለው። እስኪ የኔ ድል ያለው በቀራንዮ ላይ የተፈጸመውን ድል ማሰብ ውስጥ። አሜን አሜን።
ኢየሱስ እርሱ ክርስቶስ ያው እግዚአብሔር ይያ ግን ያለው ደጋግመን ይህንን ማስታወስ ማሰብ የሰይጣን ዓላማ ይህንን እንድንረሳና ወደ ራሳችን እንድንወድቅ በራሳችን ጥረት እንድንያዝ ወደ ራሳችን ትግል እንድንወድቅ ቁሳለን እንድንከተል ማድረግ ነው። ክርስቶስን እንድንረሳው ማድረግ ነው። እግዚአብሔር በሳሙኤል ይሄንን ከእንደገና የምጽጳ ንቅናቄ አደረገና ያንን አደሰ። ከዛ በኋላ የሆነው እንመለከታለን። ከታች ወረድ ብለን ስናነብ አቤኔዘር እግዚአብሔር እስከ ዛሬ ምን አድርጎናል? አሁንም ለወደፊቱ ምን ያደርገናል? ይረዳናል። አቤኔዘር ይሄ ደግሞ ለቀጣዩ ጀነሬሽን የመናገርን ንቅናቄ እያደረገ ነው። በዚህ ቦታ በሶስተኛ ደረጃ የምንመለከተው እሱ አይደንቲቲያችንን ኢንጆይ ካደረግን፣ በሁለተኛ ደረጃ ደግሞ በዚህ ኦንሊ ክርስቶስ ፋንዳሜንታል ከበናን ያ ከበናን ከእንደና ከታደሰ ከዛ በኋላ ለቀጣዩ ጀነሬሽን ብርሃንና መፍትሄ መሆን ይጀምራል። እግዚአብሔር ይመስገን። ስለዚህ ይሄ ለኛ ትልቅ መስጠት ከዚህ ውጭ ሌላ መስጠት እግዚአብሔር ቀጣዩን ቀናት፣ ቀጣዩን ወራት፣ ቀጣዩን ዓመታት ይህንን ኦንሊ እንድናውጅ ይረዳል። በእርግጠኝነት ይህንን እናምናለን። እግዚአብሔር አምላክ ይህንን ኦንሊ ለምድሪቱ እንድናደርስ፣ ለትውልዱ እንድናውጅ፣ ለቀጣዩ ፖስተሪቲ እንድናደርስ እግዚአብሔር ያግዛል። ጸጋውንና ምሕረቱን ያበዛል። ክብር ለጌታ ይሁን። እንጸልያለን። ጌታ ይመስገን። ሃሌሉያ